ፈጣሪ አሁን ይቅር ይበለኝ ብያለሁ። እኔ ጌታን ተሳድቤያለሁ። እኔ አሁን ራሱ ብዙ ጊዜ በጣም ፈጣሪ ይቅር በለኝ እላለሁ። ተሳድቤያለሁ። ፈጣሪ ኢየሱስን ተሳድቤያለሁ። በማለት አላውቅም። ሰደቡ ስለማላውቅ በዛ ሰዓት አሁንና ያው ከዛ በጣም ያመኝ ነበረ። ነስር ማለት ነው። ነስር ባፍንጫዬ በጣም ነስር ያስቸግረኝ ነበረ። ወደ 2 አመት ያስቸግረኛል። ሲቲዬ ራሱ ሐኪም ቤት ስትወስደኝ በቃ ይወጣል ነስሩ። በቃ ቀን በቀን ይወጣል ነስር። ከዛ እናቴ በቀን ቁርአን እስኪ ቁርአን የኛ አለ ሄጅና ሩቅያ ቤት ሄጅና ሩቅያ ተደረገ ያለችኝ። ሩቅያ ማለት ቁርአን ተቀራ ያለችኝ። ይሻል ቁርአን ስቀራ ምንም ነገር የለም። ምንም ነገር የሚጮህም ነገር የለም። ምንም ነገር የለም። የሰው አይን ነው ይላሉ። ምንም ነገር የለም። ከዛ መጨረሻ ላይ ምን ላድርግ ምናምን ብዬ በቃ አሁን እቺ ልጅ በመሃል 2 አመት እንግዲህ እንደዛ ያረኩ ነው ብዬዋለሁ። ደም እየፈሰሰኝ ማለት ነው። ከዛ ዶክተሩ ምን አለኝ፣ ወደ ሌላ ነገር ሊቀየርብሽ ይሆናል አለኝ። ወደ ምን? ወደ ካንሰር ማለት ነው። ቀየርብሻል ጭንቅላት ካንሰር ሲለኝ በጣም የመጨረሻ ደነገጥኩና እኔ ጾኝ አለኝ አገሬ ማለት ነው። ከዛ ነይና እናቴ በቃ በጠቅለልሽ ነው ያለችኝ። እናቴ በቃ ጨርሼ እንትርሰት እቺ ልጅ እቺ ክርስቲያኗ አንድ ነገር መድኃኒት ልስጥሽ፣ ግን እምነት ያስፈልግሻል፣ ማመን አለብሽ አለችኝ። እኔ በዛ ሰዓት የተያዘ ሰው እንግዲህ እሺ ነው የሚለው። ተይዣለሁ እኔ በቃ ጨንቆኛል። ብሬን እየጨረስኩኝ ሐኪም ቤት እየሄድኩኝ ከዛ ስለ ምንድነው የምትሰጪኝ አልኳት። ያድናል ስለ አዎ ያድንሻል፣ ግን እምነት ያስፈልጋል፣ ማመን ያስፈልጋል። እኔ አመንኩም አላመንኩም ጸሎት እያረገች ነው። አዎ እንደዛ እያረገች የሆነ ብትወጣለሽ እሷ ልጅቲቱ ክርስቲያኗ አመኛለሽ ታምኛለሽ አምናለሁ አልኳት። እሺ ጸሎት እያረገች ታምኛለሽ ትክክል። ምን አልኩኝ? ጸሎት እያረገች ነው የቀባችሽ። አዎ ታምኛለሽ ስትለኝ አምናለሁ አልኳት። ሰው የተያዘ ሰው ያምናል። አምናለሁ አልኳት። በቃ ካመንሽ እንግዲህ እኔን ላድርግልሽ አለችኝና አፍንጫዬ ላይ ያንን ምናምን ልቅልቅ አድርጋ በጥብጣ በውሃ አድርጋ ጠጪው አለች። ጠጣሁት። ከዛ እንግዲህ እኔ የሆነ ፍርሃትም የለኝ፣ የፈራሁትም ነገር የለኝ። ምንድነው አላልኳትም፣ ግን ስለተያዝኩኝ እኔ ብቻ እድናለሁ ሙሉ በሙሉ እመኝ ስትለኝ አምናለሁ አልኳት። ማርያምን አምናለሁ እወዳታለሁ አልኳት። እሺ ከዛ ስላት እሺ አለችኝ። ዶክተሩ እንግዲህ ወደ ሊቀየርብሽ ነው እያለኝ ነው። ብሬን እየወሰድኩ እየጨፈጨፍኩ ነው። አዎ እየሄድኩኝ እየጨፈጨፍኩ ነው ብሬን። ከዛ መጨረሻ ላይ ሳየው 3 ቀን ሳየው ምንም የለም። ሳየው ምንም የለም። ከዛ የሆነ ሻማ ነበር። ዳንሽ ነው ወይስ ምንድነው? ምንም አይፈስም። ደሙ የለም። አይመጣም። አሬ ጉድ ምንድነው አልኩኝ እኔ ወላሂ ምንድነው ምናምን አልኩኝ። ደነገጥኩኝ። አሬ ምንድነው ስል አሁንም ሳየው ምንም የለም። መጨረሻ ላይ አፍንጫዬ በጥጥ አርጌ እንደዚህ እንትን ማድረግ ጀመርኩኝ። በሆነ እንጨት ያርኩ አፍንጬ። ምንድነው ይሄ ጉድ ማን አቆመው አልኩኝ። ከዛ አስጠለኝ። የሃይማኖቱ አስጠለኝ። በቃ መዝሙር ሰማለሁ። በጣም የሚገርም ነው ያንቺ። በጣም ደስ ይላል። እግዚአብሔር በጣም ደርሶልሻል። እውነት ባለማወቅ ያው ቤተሰቦቻችንም በዛ ውስጥ ናቸው። እንግዲህ አባሾች እየመጡ ነው። አፕሪሼት እና አባሽ ነቃንብሽ ብሮ ነቃንብሽ። ተረጋጋ። ለሁለት ከፍሏል። ተረጋጋ። ቆይ ፕሊስ አዳምጥ። ስርዓት የሚባል ነገር አለ። ቅድሚያ አንድ ስርዓት ተማሩ እስቲ። መስጊድ ላይ ገዳይ ሆናችሁ እዚህም መጣችሁ ተሳዳቢና ገዳይ ሆናችሁ አራጅ ሆናችሁ በዚህ ቅድም ገብታ ነበር ነገራት። መስጊድ ውስጥ እንደዚህ ያደረጉ ሲል ሰምቻለሁ። ተረጋጋ። ያው ባህሪያችሁ እኮ አይለቃችሁ መጣው ለዚህ ያቸው ከዚህ ከባህሪያቸው ትረዳላችሁ። አሁን ማይኩን አንስቶ ይሳደባል። ምክንያቱም የነብያቸውን ሱና ስለሚከተሉ ማለት ነው። ስርዓት የሚባል ከነማያውቁ ናቸው። ሀባሾቹ እንደዚህ አይደሉ። ጨዋ ጥንቁቅ ናቸው። አቅላቸውን ይጠቀማሉ። የሃይማኖታቸውን ባልደግፍ ሀበሻዎቹ
ወይስ ፈረንጆቹ አቅላቸውን ይጠቀማሉ? የአብደላ ዋሃብ ተከታዮች ፈረንጆቹ ናቸው። አይ ተረጋጋ። አብደላ ዋሃብ ነው። ተረጋጋ። ወዳጅ አብደላ ዋሃብ ነው ያልከው? እስቲ በልልኝ። ማን ነው? ተረጋጋና አዳምጥ እሺ። እነኚህ በጣም ገዳይ አሸባሪዎች ናቸው። ተው፣ ማስረጃ አምጣ። እፎይ ማስረጃ አምጣ። ማስረጃ አምጣ። ተረጋጋ። ማስረጃ ሰጣለሁ። እንረጋጋለን። በማስረጃ እናውራ። አዳምጥ። ተረጋጋ። ይሄ እኮ አሁን ራሱ ሰላም እንደሌለህ የሚያሳይ እኮ ነው። ለምን የምትረብሹት? እሺ ይቅርታ፣ አሰልሙ አስጨርሱብህ እኮ ጨልላ። ለዛ ነው አቶቹ ይሄንንና አንዴን ጨርስ ና ወደ ከአባ ላከ። እሺ እንደ ሴት አነበናክ። እሺ ቀጥል። በጣም ረባሾች፣ በጣም አሸባሪዎች፣ በጣም ምን አይነት ባህሪ እንዳላቸው አላውቅም። በዚህ መስራቻቸው ኢብን አብደላ ዋሃብ እንደዚሁ ገዳይና ረባሽ ነበረ። ከዛው የኮረጁት ነው። ምንም አዲስ ነገር የለውም። ገዳይ ነው፣ እነሱም ገዳይ ናቸው። ኪታቦቻችሁም ሜቢን ከፍተዋለን አስፈላጊ ከሆነ። መሐመድ ኢብን አብደላ ዋሃብ ተከታዮች ገዳይ ናችሁ። እሱ ማንኛውም ሰው የሚያውቀው ነው። ሜቢ እናንተ መጽሐፍቶቻችሁን ማታቁ፣ ታሪኮቻችሁን ማታቁ ከሆነ ታሪኮቻችሁን እንገልጽና እናሳያችኋለን። ብዙም እንትን የሚለን አስፈላጊ ከሆነ ማለት ነው። በአንጻራዊ ግን ሀበሾቹ የተሻሉ ናቸው። አቅላቸውን ይጠቀማሉ። እስልምና ይከፋፈላል፣ እኛ አይደለንም ያልነው፣ ነብያችሁ ብሏል። አይከፋፈልም ካላችሁ ደግሞ እናንተ እናመሰግናለን፣ ነብያችሁ ሐሰተኛ ይሆናል። እናንተ ትክክል ናችሁ፣ እስልምና አንድ ነው፣ ነብያችሁ 73 ቦታ ይከፈላል ብሏል። ኡመቴ 73 ቦታ ይከፈላል ያለው ዋሽቷል፣ ነብያችሁ ማለት ነው። አብደላ አልሀረሪ ዋሽቷል ማለት ነው። አይምና የአብደላ አልሀረሪ አቂዳ ተከታዮች ትክክል ይሆናሉ ማለት ነው። እናንተ ትክክል ትሆናችሁ፣ አብደላ አልሀረሪም ዋቢያዎች እንደምትሉት ትክክል ነው ማለት ነው። ሰው አብደላ አልሀረሪ ትክክል ከሆነ ደግሞ የሱ አላህ እጅ እግር የሌለው ባት የሌለው አይን የሌለው ነው። የእናንተው አላህ ደግሞ እጅ እግር ያለው ባት ያለው ከሌሊቱ 9 ሰዓት የሚወጣ የሚወርድ ነው። ይሄንኛው መለየት ያልቻላችሁ በደመ ነፍስ ብቻ እንዲሁ በቲፎዞ የምትመሩ ናችሁ። ኤኒዌይስ ወደ ዛሬው ቶፒክ እንመለስና ዛሬ ያነሳሽው ቶፒክ አለ። ለምን ኦኬ፣ በዚሁ ላይ ነው ያው የወንድማችን ጥያቄ የሚመልሱለት ከሆነ ኦኬ፣ አንድ ነን ብለዋል። ወይስ አንድነታቸውን በደንብ ለምን እንትን አንድለው? አንድ ከሆኑ ኡስታዞቻቸው ለምሳሌ ሲያስተምሩ የሚያነሷቸው ነገር የሚሏቸው ነገሮች አሉ። መጋባት እንኳን አይቻልም ነው የሚሉት። ሀባሽ ዋብያ ማግባት አይችልም፣ ዋብያ ሀባሽን ማግባት አይችልም። ያረዱትም ዋብያ ያረደውን ሀባሽ መብላት አይችልም፣ ሀባሽ ያረደውን ዋብያ መብላት አይችልም። ጥንብ መብላት ነው ነው የሚሉት ሀባሾቹ። ሊትራሊ ዋብያ ያረደው መብላት አንድ ሙስሊም ሀባሽ ሆኖ ወይንም ደግሞ የሱፊያን አቂዳ የሚከተል የዋብያን ከበላ ጥንብ እንደበላ ነው። ጥንብ ደግሞ ሱራ 5 መሰረት ሌሎችም አያቶች ላይ እንደሚናገረው ጥንብ መብላት ሐራም ነው። ሙስሊም አይደለም ብለው ነው የሚያምኑት። ጅስም የሚያምኑ ሙስሊም አይደሉም። ስለዚህ ጥንብ መብላት ነው እስኪሉ ድረስ የሚያናገር ነው። እንደ ነብያቸው አስተምሮ ከሆነ ደግሞ እሳት ልቀቁባቸው ነው የሚለው። የተለየ አቂዳ ያለው ካለ እሳት ልቀቅባቸው ነው የሚለው ነብያችሁ። ማለት የነብያችሁን ሱና የምትከተሉ ከሆነ እንደዛ እንትን የምትሉ ከሆነ የተለየ አስተምሮ ካላችሁ አንገቱን ቁረጠው ነው የሚለው። አንገቱን ይቆረጣል ማለት ነው። ኤኒዌይስ እዚሁ ላይ መሰረት አድርገን እናወራለን ማለት ነው። የጌታ ሰላም ነው። የጌታን ሰላም በለውና አቡ ሙስሊምና እስማኤል አሉ። የጌታ ዛሬ ነው የመጣው ጠፍቶ። እንዴት ነው የጌታ?
አለው እግዚአብሔር ይመስገን። ነሽ ማሚ እፎይ ናችሁ ታችመላችሁ ከዘመናት በኋላ እንግዲህ ታይተናል። እግዚአብሔር ይመስገን ሁሉ ሰላም ነው። ድምጽ ተዘግቷል። ሁሉ ራቅ ብሎ ነው ኔትወርክ መሰለኝ እንግዲህ አለውኝ። እግዚአብሔር ይመስገን እፎይ ማማይ ሁላችሁንም ሰላም ብያለሁ። ቀጥሉ። አቡ ሙሳ አቡ ሙሳ ይሰማል? አቡ ሙሳ አቡ ሙሳ እስማኤል ሰላም ነው? እስማኤል ሰላም ነው። እንደ ትናንቱ ካላስወጣኝ ሰላም ይመስላል። የስምህን ትርጓሜ ንገረኝ እስቲ። እስማኤል ማለት ነው? አዎ። ያን ያክል አስፈላጊ ነው እንዴ? ትርጓሜውን ንገረኝ እስቲ፣ በጣም ያስፈልጋል። ክርስትናን እየሰበክ ነው ባይዘው በስምህ ክርስትናን እየሰበክ ነው። ስምህ ክርስትናን የሚሰብክ ነው። በጣም ትርጓሜውን ታውቀዋለህ? ያ ለአንተ ማብራሪያት እኮ ግዴታ አይደለም። ያው ትላንትም እኮ አሳይተኛል በማስወጣት እኮ። ስምህን ትርጓሜ ንገረን እስኪ። ወደ ርዕስ ግባ። አታውቀውም? ወደ ርዕስ ግባ። ለምን እንደፈለከኝ ንገረኝ። ለአንተ መንገር አስፈላጊ አይደለም። ጊዜ ትፍጅስ ጥያቄ እንትን የምታስተምር ነገር ከሆነ አስተምር፣ ወይም ደግሞ የጠይቁህ መልስ። ታራክ ሲደርስ ታወራለህ። ዱልቃ ቀጥል። እሺ እስልምና አንድ ነው ብሎ እየጠየቀክ ነበረ። መልስ ወንድማችን እስማኤል። ምን ድገም እስቲ። እስልምና አንድ ነው? አንድ ነው። ኦኬ የጌታ በአዲስ ኢነርጂ እስቲ አንተ ቀጥል። አዲስ አይደል የሚመጣ ቀጥል። እናንተ ልረፍ፣ ኔትወርክ ያስቸግረኛል። እናንተ ጨርሱት። ኦኬ እሺ። እስልምና አንድ ነው ብሎ ነበር እየጠየቀክ ያለው እስማኤል። ሰምተሃል ጥያቄውን? እስማኤል ወደ ርዕስ ግቡ ብለህን ነበረ። ወደ ርዕስ ገባን አለ ተነጠቀ። እሺ አብዱል ማን ነው? አብዱል ቃድር። እሺ እንዴት ነህ? ሰላም ነው አለ። እስልምና አንድ ነው? አንድ ነው። ኦኬ አላህ አካላት አሉት ብለህ ታምናለህ? አሉ። ኦኬ አላህ አካላት የለውም፣ ቦዲ የሆነ አካል ዛት የለውም ብሎ የሚያምን ሙስሊም ነው? ምንድነው አልሽኝ? አላህ አካላት የሉትም፣ ዛት እጅ እግር የሚባሉ አካላት የሉትም ብሎ የሚያምን ሙስሊም ይባላል? እንጃ አይባልም። ስለዚህ እስልምና አንድ ነው የሚለውን ለምንድን ነው እንትን የምትለው? እነሱ ሙስሊም ካልተባሉ እነሱ እጅ እግር አለው ብለው ያምናሉ። እነሱ ሙስሊም አይደሉም ካልካቸው እስልምና አንድ ነው እንዴት ትላለህ? ተከፋፍለው። ስለዚህ የተለያየ እስልምና እነሱ ጀነት ይገባሉ?
እንደዚህ አላህ እግር እጅ የለውም ብለው የሚያምኑ ሙስሊሞች ጀነት ገቢ ናቸው? ያው ሊመለሱ ይችላሉ፣ አይታወቅም። ያው እስከሚሞቱ ድረስ መቼ እንደሚመለሱ እኮ አይታወቅም። ካልተመለሱ በዚሁ ትምህርታቸው ከቀጠሉ ጀነት ገቢ አይደሉም ማለት ነው? ግን ይቅርታ አድርግልኝና ስለ እስልምና ላስተምር አይደለም የገባሁት እዚህ። ጥያቄውን መልስልን። ካልተመለሱ እነሱ የጀነት ገቢ አይደሉም ማለት ነው አይደል? አጋንንታዊ የሆነ አስተምሮ ነው የያዙት። አለ ይቅርታ ብዙ መላከም ይቅርታ አድርግልኝ። ምግቡን ይብላበት ተይው። አብዱልረዛቅ ምግቡን በልቶ ሲጨርስ ያወራናል። አብዱልረዛቅ ጥሩ ጸባይ ነው ያለው አይደለም? አብዱልቃድር ለምንድን ነው ቆይ አብዱልረዛቅ ምልህ እኔ ለምን እንደዛ ብዬ ጠራሃለሁ? አብዱልቃድር ማለት ትቼ አብዱልቃድር ማለት ትቼ ለምንድን ነው አብዱልረዛቅ የሚመጣብኝ አፌ ላይ አንተ ስም? ንገረኝ እስኪ። ያው አንተ ነው የምታውቀው። ማቀው ሰው ነበር በፊት አብዱልረዛቅ የሚባል እና የእሱ ስም ነው ይመጣብኝ። የት ላይ? በአካል የት ላይ ነው የምታውቀው? በአካል አንተ ስለ አካል ታውቃለህ እንደ አንተ? ያላህን አካል አውቃለሁ። ለምሳሌ አላህ ሁለት እጅ አለው፣ ባት አለው፣ እግር አለው፣ ፊት አለው፣ አፍ አለው፣ ፂም የለውም። ባይዞ የለውም ማለት በራሱ ምንድን ነው ግን የለውም ብቻ ፂም። አላህ ምንድን ነው? የመሐመድ የፈጠራ ውጤት ነው። አንተ አስተማሪ በቃ አስተማሪ አንተ ነህ ማለት ነው። አሁን አንተ ተማሪ ተሆንክ? እሺ ተማረኝ። እሺ አስተምረኝ። ስለ ስላሴ አስተምረኝ። ትማራለህ። ቅድሚያ አላህን ጣለው። አላህ ትክክል እንዳልሆነ ገብቶሃል? አስተምረኝና ስለ ስላሴ ሲገባኝ ያው ትክክል እንዳልሆነ ሊገባኝ ይችላል። በትክክል እስቲ ያስረዳኝ። መልካም። ትምህርት ከፈለግ ኮንታክት አድርገኝ፣ አስተምርሃለሁ። ታይም ሰጥቼ አሁን እያስተምር 1000 ሰው ትቼ አንተን ሀሁ አላስተምርም። አሁን ያው ከነሱ ከ1000 ውስጥ እኮ ብዙ ሙስሊሞች ሊኖሩ ይችላሉ ከሚያዳምጡት ማለት ነው። ብዙ ኦኬ። ሰላም ምንድነው እሱ? ቶፒካችሁን ረበሽኩ እንዴ? አይ ዶንት ኖ። ቤት አይደለሁም ያለሁት፣ ለዛ ነው። ምን እንዳወራችሁም አልሰማሁም። ድንገት ነው የገባሁት። ቤት ስላልሆንኩ ነው። እስልምና አንድ ነውን የሚል ርዕስ ነው ርዕሳችን ይዘን የገባ ነው። በሱ ነው እስልምና አንድ እንዳልሆነ ደጋግመው ቅድም የገባሽበት ላይ ባይዞ ተመችቶኛል። ሪካርዶች እያየው ነበረ፣ መታወለኝ ነበር። አባሾቹ ኦነስት ናቸው። አያቸዋል። እኔ ስል ውሸት ይመስላችኋል። እኔ ጋር እየመጡ ድራማ ክርስቲያኖችን ምናምን ይሉ ነበር። አሁን ትተው ምን ማለት ጀምረዋል? ልባችን ተሰባበረ ማለት ጀምረዋል። ዋብያዎቹ ድራማቸውን እያከሸፍንባቸው ስለሆነ ሀባሾቹ በደንብ ያውቋቸዋል። ዋብያ ልም ያሉ ውሸታምና ድራማ የሚሰሩ ናቸው። ሀባሾቹ ድራማ አይሰሩም፣ አይዋሹም፣ ኦነስት ናቸው። በንጽጽር ከዋብያዎቹ ሀባሾቹ ታማኝነት አላቸው። አቅላቸውን ይጠቀማሉ። እንደማትመጥናቸው አውቀህ ነው አይደል? እንደማትመጥናቸው አውቀህ ነው። ማንኛውን ወሃቢያ ብትለውን? አይ ዋብያ ከሴፍ በላይ ምን የሚያውቀው ነገር አለ? ዋብያዎች እኮ ምንም እንደማታውቁ እኮ ይታወቃል እኮ። የራሳችሁ አባሾቹ የሚመሰክሩላችሁ ማሳየት በቂ እኮ ነው። ምንም እንደማያውቁ ማለት ነው።
አንተ እና አዳምጥ። ደግሞ ሞዴሬተር ቢሰጠኝ ደስ ይለኛል። ምክንያቱም የምንወያይ ልጆች እንትን ስጡ አላችሁ አይደል? ኦኬ እሺ፣ እሺ ቀጥል። ኤኒዌይስ እና በሐሰት የቆመ ነው ዋብያ አሁን የመጣ እንትን ስለሆነ ይህን የሐሰት ፕሮፓጋንዳ ሚዲያውን በጣም የመቆጣጠር ዘመቻ ነው የተያያዙት። በጣም ማለት ነው በሀይ በሆነ ሁኔታ ሚዲያውን ዘሆል የመቆጣጠር ስራ ነው እየሰሩ ያሉት። ብዙም አይቀጥልም። አክቹዋሊ ብዙም የሚቀጥል ነገር አይደለም። እንደማይቀጥል ታያውታላችሁ ማለት ነው። እና በውሸት የቆመ ሃይማኖት ስለሆነ ኤኒዌይስ ግን እስልምና አንድ ነው። እንስማማችሁ፣ እስልምና አንድ ነው። ነብያችሁ ዋሽቷል አልዋሸም? ሙሐመድ እንኳን ደህና መጣ። ሙሐመድ ሁሉ እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። እስልምና አንድ ነው ብለህ ታምናለህ? ሙስሊም የሙስሊም ኡማ ክፍፍል የለውም አንድ ነው ብለህ ታምናለህ? እውነት በእውነት ያው አላህ በቃ ሁሉም ያው እስልምና ማለት ሁሉንም ያው የሚያካትት ነው። ግን እናንተ ያልገባችሁ ነገር ምን እንደው ታውቃለህ? እስልምና ሆኖ አሁን ክርስትና ሆኖ እኮ ብዙ ማያውቁት አሉ። ማንቆሽ ምናምን አላ ክርስትና ሆኖ ብዙ ምናምን ማይሳተፉ ምናምን አሉ አይደል? ማያውቁት ማለት ነው። የሚያውቁትን ተዋቸውና ማያውቀው ብዙ ሊኖር ይችላል። አሁን በአቂዳ ጉዳይ ነው እያወራሁ ያለሁት። አቂዳው የሚከፍሉት ማያውቁት ሳይሆኑ የሚያውቁት ናቸው። እንደውም አመራሮቹ ናቸው ይሄን የሚሰሩት። በአመራር ደረጃ ላይ እስልምና አንድ ነው። እስልምና አንድ ነው ከተግባባህበት። ካልተግባባህበት ግን መግባባት አለ። አንተ እኮ ካልተግባባህ ችግር የለውም። እና ሁለቱም አምስትም ብለህ ልትል ትችላለህ። ግን ስለዚህ እስልምና እንትኑም ሙስሊሞቹም ኡመቶቹ አንድ ናቸው። ዘሆል ማለት ነው። አቂዳቸው ላይ ያው መጠቀሚያ ሰላፊ ምናምን እንትና ወለ እንትን የሚሉት የነሱ ያረዱት ምናምን አይበሉም ምናምን የምትለው ነገር ውሸት ነው። እሱ ውሸት ነው። ስለዚህ እስልምና መቼም ቢሆን አንድ ነው። በቃ ሰለፊ፣ ዋብያ፣ አባሽ፣ ሱፊ ምናምን ብሎ ነገር የለም። ሁሉም አንድ ነው። ግን በሁሉም ማለት ነው ሁቀቱ የሚበልጠው አለ። ምን ይባላል? አህለ ሱና ይባላል። አህለ ሱና ማለት ደግሞ ምን እንደሆነ ታውቃለህ? አላውቅም። የሰው ነገር ማያይ ዘፈኖች ምናምን እንደዚህ ምናምን ቴሌግራም ምናምን እንደዚህ ፎቶ ምናምን መጠቀም አይቻልም። ይህን የሚጠቀሙ አለ እኮ ማለት ነው። እሱ እኮ ያልተረዳህ አንተ ምን እንደው ታውቃለህ? አይ አንተ አለል ሱና አይደለህም ማለት ነው። ለምሳሌ አንተ ራስህ አለል ሱና ወልጀማ አይደለህም ማለት ነው። ነኝ። ለምን? እንዴት አልከኝ? ፎቶ ለምን ተጠቀምክ? ካደ ፎቶ የራሴ ፎቶ ነው። ቲክቶክ ይለቃሉ። ግን አይደለም ውስጥ ገብተህ አሁን ልታየው ትችላለህ። ውስጥ ገብተህ ልታየው ትችላለህ። ቆይ የራስ ፎቶ ነው የሚከለከለው እንጂ የሰው ፎቶ የተፈቀደ ነው። ለማንኛውም ግን እኔም ፎቶ ምናምን እጠቀማለሁ። ግን ቢጠቀሙም ግን አይፈቀድም። ክርስቲያንም በራሱ የማይፈቀደው የሚሰራ ሰው ብዙ ሞልቷል። አንተ ደግሞ የራስን እውቀት ብቻ ይዘህ እዚህ ላይ ማተብቁ ማንንም መልስ ስለማይመልስልህ አይ መሐመድ እያጠራን እንሂድ። ስለዚህ አለል ሱና ወልጀማ የሚባሉት ሶሻል ሚዲያውን የማይጠቀሙ ሶሻል ሚዲያ የማይጠቀሙ ፎቶ የማይጠቀሙ ናቸው አልከን። ስለዚህ አንተ ሶሻል ሚዲያውንም እየተጠቀምክ ነው፣ ፎቶውንም እየተጠቀምክ ነው። አለል ሱና ወልጀማ አይደለህም ማለት ነው። ልክ ነህ። እንደኔ ደግሞ ብዙ እንትን የሚል ሰው አለ። በቃ የሚያጠፋ ሰው አለ። ሌላ ስራ በቃ ስለማሰራረቅም ነገር ምናምን ሙስሊም ሆኖ እኮ ተረጋጋ። እሱን ተወው። ክርስትና ሆኖ ጥርት አይደለም። ፕሊስ ተረጋጋ። አዳምጥ። ቆይ ስልጣን አለ እፎይ። እሺ አዳምጥ እና እያዳመጥክ ትቀጥላለህ። እና ምን መሰለህ ወንድማችን መሐመድ፣ ስለዚህ አንተ ፎቶ ከሚጠቀሙት ነህ። ለምዩ ደግሞ ምን ብሏል? ፎቶ የሚጠቀሙ አካላት በቂያማ ቀን እየተቀጠቀጡ ባይዞ የሰራኸውን ፎቶ አናግረው፣ ድምፅ ስጠው፣ ህይወት ስጠው እየተባልክ ትቀጠቀጣለህ። መዶሻ በጆሮ ግንድህ እየገባብህ መዶሻ እየተቀጠቀጥክ የሰራኸውን ምስል አስወራው ትባላለህ፣ ህይወት ስጠው ትባላለህ። ከዛ ውስጥ አንዱ ስለሆንክ እናመሰግናለን። ይህ ሁሉ ፎቶ የሚሰሩትም ፎቶ ማይሰሩትም
እንደገናም ደግሞ ሱፊያ አባሾች፣ ዋብያዎች እና ሌሎች አቂዳ አህመዲያኖችም የሚሆኑ ሺያዎችም አንድ ሙስሊም ነው አይደለ? ልዩነት የላቸውም፣ አንድ ናቸው። ግን ይሄን ሁላ ካወቀ እንዴት አንተ እንደዚህ ትላለሽ? ኦኬ አንድ ናቸው። ይሄን ሁላ ያወቀ ያው እንደምትቀጠቀጥ ያወቀ ይሄን ሁላ ተምራ እንዴት እንደዚህ ታወራለህ? ችግር የለውም። ስለዚህ እነኚህ አንድ የሆኑት አካላት ደግሞ እስከ ቂያማ ቀን በቃ እስልምና አንድ ነው የሚቀጥለው አይደለ? ልዩነት የላችሁም። አንድ ነው። ያው እስልምና ማለት አንድ ነው። እስላም ከሆንክ እስላም ነው። ግን ኡመቶቹ እስከ መቼም ድረስ ያው ማያቅ ሰው አለ እኮ አሁን እኔ ማለት ነው። ችግር የለውም መሐመድ፣ ስለማወቅ ስላለማወቅ አይደለም። እነኚህ ሙስሊሞቹ ዘሆል ኡመቶቹ አሁን አንድ በሆነው እስልምና ላይ ተጠቃለው ሁሉም አንድ ሙስሊም ናቸው። ሁሉም አንዱ ሙስሊም ናቸው። በቃ እያታረደው ይበላሉ ምናምን። ይሄ ነገር ምናምን ውሸት ነው። ግን አንተ የምትለው ማለት ነው። አንተ እኮ ወይ እንጂ ያው የታረደ ነገር ምናምን ያው ማይፈቀድ እነኚህ ሁሉም ገነት የሚገቡ ናቸው። እነዚህ ሁሉም እንደ እስልምና ገነት ነው የሚገቡት። አላህ ነው ማለት እሱ ማንንም አያውቅም እኮ አላህ ነው ማለት። ገሃነም ነው የሚገቡት፣ ገነት ነው የሚገቡት እንደ እስልምና እምነት። በትክክል ካዝ አህለ ሱና ከሆንክ በትክክል ቁርአን የሚለው ምናምን ከተከታተልክ አላህም ብለዋል። ያው በቁርአኑም ያው ትገባላችሁ እኔ ያልኳችሁን ብቻ ነገር ስሩ ነው አልተባለ። አይ ቆይልኝ አንድ ናቸው ብለኛል። ያው በትክክል ባልሆነ የሚባል ነገር የለም። በቃ አንድ ናቸው ካልከኝ በኋላ መልሰ ደግሞ በትክክል የሚባል ነገር የለም። ስለዚህ እነኚህ በእስልምና ውስጥ ያሉ ቆይ አዳምጥ፣ እንደ እስልምናው ነው የሄዱት ብለኛል። አንድ ናቸው ብለናል፣ ተስማምተናል። እስከ ቂያማም ቀን ልዩነት አይኖራቸውም ብለኛል። አንድ ናቸው ኡመቶቹ መሀል ምንም ልዩነት የለም። አንተ የምትለው ውሸት ነው ብለኛል። ስለዚህ እነኚህ ገነት ነው የሚገቡት፣ ገሃነም ነው የሚገቡት። የስም ልዩነት ቢኖራቸውም አንድ ናቸው ስላልከኝ ገነት ነው የሚገቡት፣ ገሃነም። እኔ የሚለው አንድ ብሽ አዳምጠኝ። አሁን 12ኛ ክላስ ሲፈተኑ ማለት ነው 20 ሰው ተፈተነ። እኔ ስለ ፈተና አይደለም እያወራሁ 20 ሰው ቢፈተን ስንት ይሆናል? 20 ሰው ካላለፈ 17 ሰው ቢያልፍ 3 ሰው ቀራ። እስልምናውን እንደዚህ ያው ከሰራህ ልብ ምናምን ጥለህ ከሰራህ ታገኛለህ። እንደዚህ እስልምና በቃ እንትን ከሆነ የትም አላህ ነው ማለት እሱን ሰው ያውቃል። አንድ ናቸው ብለህ ነበር እኮ ቅድም። አንድ ናቸው ካልከኝ አንድ ከሆኑ ለምንድን ነው እሱ ታዲያ ነብይ ዋሽቷል ማለት ነው? ነብይ ዋሻል ማለት ነው? አክቹአሊ እኔ እንደሚዋሻ አውቃለሁ። አንተም እንደሚዋሽ ታምናለህ ማለት ነው? እንዴት ይዋሻል? ነብይ ይዋሻል፣ አንተ ግን እውነተኛ ነህ። ለምን እንዴት ስትል ይዋሻል? ይዋሻል? አዎ። ኧረ ትንሽ አንተ ሼም ያዝ። ግን እንደዚህ ይዋሻል ስትል ትንሽ አላ በቃ የሆነ በቃ ሰው ምን ይሰማዋል? አይደለምም ደግሞ አንተ ደግሞ ያው መጀመሪያ አይደለም እኮ አንተ እኮ ስንት ነገር ያየ ሰው ነው። ግን ትልቅ ነው መረጃ እኮ ላስቀምጠው ነው። እንደዚህ መሆን የለበትም። ካላወቅ መማር ነው በሚያውቁት ማለት ነው። አንዴ እንዳንተናለ ወደ ዝጋው መንስ ኦኬ ይታያል። አረብኛ ታነባለህ? አረብኛ አላውቅም። ኦኬ እሺ፣ እቺን አዲስ ሰዓት አለ። ነብይ እንደዚህ ይላል፣ አይሁዶች ወደ 71 ቦታ ይከፈላሉ አለ። አይሁዶች ወደ 71 ቦታ ይከፈላሉ። ታያላ The Jewish split into 71 sects, one of which will be in paradise and 70 in hell. 71 ቦታ ይከፈላሉ፣ ሰባዎቹ ወደ ገሃነም ይገባሉ፣ አንደኛው ወደ ገነት ይገባል አለ። ማን ያለው? ነብዬ። The Christians split into 72 sects. ክርስቲያኖች ደግሞ በ72 ቦታ ይከፈላሉ፣ 71 of which will be in hell and one in paradise. 71 ገሃነም ሲገቡ አንደኛው ገነት ይገባል አለ።
I swear by Allah, by the one whose hand is the soul of Muhammad, my nation will split into 73 sects, one of which will be in paradise. Look, one of which will be in paradise, and 72 in hell. አንደኛው ገነት ሲገባ 72ቱ ገሃነም ይገባሉ አለ። ምን ይሆናሉ? 71ዱ ገሃነም ይገባሉ። ይሄን ያለው ማን ነው? የሙተሊብ የልጅ ልጅ የአብደላ ልጅ አንተ የምትከተለው ነብይ ብለህ አንተ እስልምና አይከፋፈልም ብለኸኛል፣ ነብይህ ደግሞ ይከፋፈላል ብሏል። ስለዚህ ነብይህ እየዋሸ ነው ማለት ነው። ያው አማርኛውን አንብበው እሺ። አይሁዶች 71 ክፍል ተከፍለዋል። አንዱ በገነት 70 በገሃነም ውስጥ ነው። ክርስቲያኖች 72 ተከፍለዋል። ከነዚህም ውስጥ 71 በጀሃነም ውስጥ አንዱም በጀነት ውስጥ ነው። እጁ የሙሐመድ ነፍስ በሆነው እምላለሁ ህዝቤ ወደ 73 ቦታ ክፍሎች ይከፈላል። ከነዚህም አንዱ ገነትና 72ቱ ናቸው ገሃነም የሚገቡት ማለት ነው ብሎ ይላል። ሰው አንተ ነህ ትክክል ወይንስ ነብይ የአብደላ ልጅ ነው ትክክል? ማንኛው ነው ትክክል? ትሰማለሁ? ትሰማለህ? ቀጥል። ሙስሊም መሐመድ መሐመድ ይሰማል? ወጣ። መሐመድ ዋሽቷል። ይሄንኛው መሐመድ ደግሞ ትክክል ተናግሯል። እስልምና አንድ ነው፣ ነብያቸው ግን ውሸተኛ ነው። እስልምና 73 ቦታ ሙስሊሞች 73 ቦታ እንደሚከፈሉ ነብዩ ዋሽቷል። ይሄ የገባው ወንድማችን ግን አልዋሸም። እስካሁን ድረስ እስልምና አልተከፋፈለም፣ አይከፋፈልም፣ አንድ ነው። ስለዚህ ኡመቶቼ ይከፈላሉ ብሎ ዋሽቷል። አልተከፋፈሉም፣ አይከፋፈሉም፣ አንድ ናቸው። የአብደላ ልጅ ዋሽቷል ማለት ነው። አቡ ሙስሊም እንኳን ደህና መጣ። ኦፎይ ሰላም ነው። እንኳን ደህና ቆያችሁ። መስጋናው ተስማማለህ? ወንድምህ በተናገረው ተስማማለህ? ምንድን ያለው? በሙስሊሞች መካከል ክፍፍል የለም፣ ሙስሊሞች ሁሉ አንድ ናቸው ብሏል። አንድ እንዳልሆነማ እያየን ነው። ስለዚህ ሙስሊሞች ይከፋፈላሉ ማለት ነው። ያው የእስልምና ኡመት ወደ 73 ቦታ እንደሚከፈል ታምናለህ? እስቲ ብቻ ሳይሆን አይሰማኝም። ያወራው ክርስቲያን ይከፋፈላል ወይስ አይከፋፈልም? እኔማ እንደተከፋፈለ ማምናለሁ። ክርስቲያን ይከፋፈላል ወይስ አይከፋፈልም? አምናለሁ አልኩህ። በክርስትና ውስጥ ሴክቶች እንዳሉ አምናለሁ። እስልምናም ልክ እንደዛ ነው። ኦኬ፣ እኔ ለምሳሌ ካቶሊክ፣ ኦርቶዶክስ፣ ጴንጤ፣ ጆባ ዊትነስ እያልኩ መጥራት እችላለሁኝ። የተከፋፈሉ እሺ፣ እንደ ኦርቶዶክስ ነው የምቆመው። ከዛ ውጭ ያሉ ክፍፍሎች አሉ፣ እነኛ አይድኑም ብዬ አምናለሁ። አንተ እንደዚህ ጥራና እስኪ አይድኑ የምትላቸውን ሴክቶች ጥራልኝ እስኪ። ይከፋፈላል ብለሃል? ነቢያችን ሰለላሁ ዐለይሂ ወሰለም እሺ፣ ሁሉም ነገር ተናግሯል። ታውቃለህ? እስኪ ንገረኝ። እነከሌ በልና ስህተት አለባቸው የእነኛ አስተምሮ እነኚህ ክፍሎች ገሃነም ይገባሉ በልና ጥራ እስኪ። መጀመሪያ ትንሽ ደቂቃ ስጠኛ። ሴክቶቹን ጥራልኝ ቅድሚያ። ይህንን ያደረግኩልህ እኔ አንተ እንድጠራ ነው። እኔ ሴክቶች የመጥራት ሱስ ኖሮብኝ አለ። አንተም እንደኔ እንደጠራው ስለፈለግኩ ነው። ይጠራል ያለው መጀመሪያ ዳምጠኛ ቅድሚያ ጥራና ከዛ በኋላ ታብራራለህ። 5 ሴክት እስቲ ጥራ። ምክንያቱም የእናንተ ናችሁ ብዛት ቦታ እንድትከፈሉት። እንደውም ከኛ እንደ ነብያችሁ ህግ ከሆነ እንደ ነብያችሁ ትንቢት ከሆነ ከክርስትናው በላይ የምትከፈሉት እናንተ ናችሁ። ከአይሁዶች በላይ የምትከፈሉት እናንተ ናችሁ። ስለዚህ 5 በትንሹ ጥራ እስኪ አንተ።
አዳም ነብዩ ውሸታም ነው። አንድ አህሉ ሱና ወልጀማዓ። አንድ እሺ። ሁለት ሺዓ። ሁለት ሺዓ። ሁለት አልክ። ሶስት ኸዋሪጅ። አራት ሶስት እሺ። አራተኛ ቀጥል። አራት ቀደርያ። እሺ። አምስት ጀብርያ። እሺ። ስድስተኛ ረዋፊዳ። ሰባተኛ አይበቃም? ይበቃል። እሺ። ኢትዮጵያ ውስጥ ያሉትን እስቲ አንድ ሶስት ጥራልኝ። ኸዋሪጅ አለ ኢትዮጵያ ውስጥ አለ። ስምራ የሚከተሉት እነሱ በኮንስቲቱሽን ምናምን አያምኑ። የጠፉ ሴክቶች አሉ እንዴ? አይ አሉ ኢትዮጵያ ውስጥ። እስቲ ለምሳሌ መሪያቸውን እስቲ አንዱን ጥራልኝ። ታዋቂ አይደሉማ። አሁን ከስር ስለሚሰሩት በኮንስቲቱሽን አያምኑ። በኮንስቲቱሽን ማለት ምን ፓርላማ ውስጥ ነው? በህግ አያምኑ። አሁን ወደ ሌላ እንዳንገባና ያንተ ጥያቄ መለስኩ ይመስለኛል። እኔ ጥያቄ ልጠይቅ ይችላል? አንተ የትኛው እንትን ውስጥ ነው? ሴክት ውስጥ ነው? እኔ አህሉ ሱና ወልጀማዓ ነኝ። አህሉ ሱና ወልጀማዓ ሁሉም ይሉታል እኮ ሱፊዎችም ነን ይላሉ። አህሉ ሱና ወልጀማዓ ምልክት አላቸው። ሁሉም ነን ሊሉ ይችላሉ። ነን ይላሉ። አህሉ ሱና ወልጀማዓ ምንድን ነው? ዲፋይን አድርገው እስኪ። ዲፋይን አህሉ ሱና ወልጀማዓ ስለሚሉት ታውቃለህ? ምክንያቱም እኮ ነን ይላሉ። ስለዚህ ይሄንን ጀነራል መስጠት አትችልም እኮ። ረሱላችን ሰለላሁ ዐለይሂ ወሰለም እስልምና በ73 ይከፈላል አላለም? ስለዚህ አሁን አንተ ኢትዮጵያ ውስጥ ካሉት አህሉ ሱና ወልጀማዓ ነህ ማለት እስቲ እኔ እስከማውቀው ድረስ የአብደላ አልሐረሪ ተከታይ ነህ? አይደለም። የእሱ ሱናን ተከታዮች ይበልጣሉ። ታዲያ አህሉ ሱና ወልጀማዓ ደግሞ አብዛኛውን ማጆሪቲውን የሚይዘው ነው። ኢትዮጵያ ውስጥ ያሉት እነሱ ናቸው አብዛኞቹ። ዳታቸው የሚያሳየው እነሱ ብዙ ነው። የአብደላ አልሐረሪ ዳታ ማን ጻፈው? መሬት ላይ ያለው እንደዛ ነው። መሬት ላይ ያለው እንደዛ ነው። አህሉ ሱና ወልጀማዓ ነኝ ካልክ የእነሱ አባል መሆን አለብህ። ኤዋ 73ቱም እኮ ልንገርህ 73ቱም ከጠየቀው እኔ አህሉ ሱና ወልጀማዓ ነው ይላል እኮ። ለዛ እኮ ነው የጀነራል ኔሙ የወሰድከው እኮ ለዛ ነው። በየትኛው የሆነ የራስን ሴክት ላይ የምልህ ለዛ ነው። አህሉ ሱና ወልጀማዓ የምንለየው እንደው እንደ ኢትዮጵያ እንውሰደው ካል ማጆሪቲ ዋን ብለውም ዲፋይን ስለሚያደርጉት አብላጫውን ድምፅ አብላጫውን ህዝብ ያለበትን ብለው ስለሚሉ አብላጫውን ያዙት ደግሞ የአብደላ አሁን አንተ ዋሃቢያዎችን ያልከው የለም? ኦኬ ዋሃቢያዎችን ያልከው የለም? የነሱ ተከታይ ነው። ዋሃቢያዎቹ ነኝ። ኦኬ መልካም። እሺ መልካም። ስለዚህ ዋሃቢያዎች እኮ እንደመሆነ መጠን ጂስም ታምናለህ ማለት ነው። አላህ አካል አለው ዛት አለው ምናምን ብለህ ታምናለህ። በእናትህ የሆነ ስለ አላህ አሁን የሆነ ጥያቄ ትንሽ ጥያቄ ብቻ ልጠይቅህ። ስለ አላህ ምን ትንሽ ትጠይቀኛለህ? የጠየኩህን መልስልኝ እንጂ እምነትን ብቻ ነው የጠየኩህ። ችግር የለም ግን ሁሉ ጥያቄ አይጠይቅም። ሁሉ ጥያቄ አይጠይቅም። ስለ አላህ በተለይ አዳምጠኛ። በተለይ ስለ አላህ መጠየቅ አይቻልም። አይ ነው ሐዲሳቶቹ ሐዲሱም ቁርአኑም አይፈቅድላችሁም። የዋብያ ሴክት ከሆንክ ስለ አላህ ምንም ነገር መጠየቅ አይቻልም። ምንም ነገር ለምን ምንም ለምን የለውም። በቃ ሐዲሱን ስለማቀው ሐዲሱንም ቁርአኑንም ስለቀው በጣም ብዙ ሐዲሶች አሉ። እጅግ አስከፊው ነገር ስለ አላህ መጠየቅ ነው ይላል። ስለ አላህ መጠየቅ እንደማይቻል እንደ ዋብያ ሴክት ታውቃለሁ። ምንም መጠየቅ አይቻልም። እንደዛ የሚባል ነገር የለም። አንድ ጥያቄ አንተ ልጠይቀው፣ አንድ ጥያቄ ብቻ ልጠይቀው። እንደ ዋብዮቹ ሴክት ከሆነ ስለ አላህ መጠየቅ አይቻልም። እንደ ሀባሾቹ እንደ ዋህብያ ብለህ እንዳትደምድማ። ለምን ህጉ ነዋ። እንደ ዋህብያ ብለህ እንዳትደምድም። ሱራ 3:7 ይጠቅሳሉ።
ግልጽ የሆነ ግልጽ ያልሆነ አለ ብለው እነሱ ደግሞ ያልኩታል። ኦኬ እሺ ቀጥል። እሺ ቀጥል። ጥያቄ መጠየቅ ይችላለሁ? ቀጥል። እምነትን አስረዳና ቀጥል። እሺ ቀጥል። እምነት አይደለም አሁን ቢያንስ አሁን አንተ እድሜ ስንት ነህ? እግዚአብሔር ይመስገን እድሜን አሁን መናገር አልፈልግም። ገና ሚስቴን እሺ 30 በለው ችግር የለም 30 በለው 30 የተባረከ ይሁን ይልና 30 በለው። እሺ ከ31 ዓመት በፊት የት ነበርክ? ቤቴ ነበርኩኝ። ከ31 ዓመት በፊት አልኩ እኮ። አሁን ያንተ እድሜ 30 ከሆንክ ብዙ ቦታ ነበርኩኝ። ሽንት ቤት የነበርኩበት ጊዜ አለ። ለምሳሌ የነበርኩበት ጊዜ አለ። ሽንት ቤት የነበርኩበት ጊዜ አለ። ትምህርት ቤት የነበርኩበት ጊዜ አለ። አልጋ ውስጥ የነበርኩበት ጊዜ አለ። ሻወር ቤት የነበርኩበት ጊዜ አለ። ቁም ነገር አውራ እንጂ ምን አይነት ጥያቄ ነው የጠየቀኝ? ጋር ከ30 ዓመት ከሆነ ከ30 ዓመት በፊት የት ነበርክ? የነበርኩባቸው ቦታዎች በጣም ብዙ አሉ። መቼም ሽንት ቤት ያስጠላችኋል እናንተ። ሌላ ጥያቄ ልጠይቅ? ለምን ወደ ዋናው ፖይንት ተመለስ። በቃ ወደ ዋናው ፖይንት እንመለስና በእናትህ ስለ አላህ አንተ በእናትህ ገና አንተ የእምነት አስተማሪ ነህ። አንድ በል አቡ ሙሳ። ስለዚህ አንተ አለል ሱና ወል ጀማ ከሚባለው ነኝ የዋሃቢያን አቂዳ መከተልኝ አልከኝ። እንደ ነብዩ አስተምሮ መሰረት 73 ቦታ ሱናችሁ ኡመቱ ይከፈላል። ከ73ቱ 72ቱ ገሃነም ነው የሚገቡት አይደለ? 72ቱ ገሃነም ይገባሉ። አንደኛው ብቻ ነው ገነት የሚገባው። which is አንተ አቂዳ የዋሃቢያን ከሆነ ሀባሾች ገነት ይገባሉ? በዚህ ከቀጠሉ አይገቡም። ኦኬ አላሻሪ የሚሆኑ ሙተዚላዎችም ሺዓዎችም ወደ ገሃነም ነው የሚገቡት። ዋሃቢያዎች በዚህ መሰረት እስካሉ ከሞቱ በዚህ ላይ ከሞቱ መልካም። ክርስቲያኖችስ ረሱላችን እንደነገረ በ72 ይካፈላል ነው ያለው። አንደኛው ግን አንድ ብቻ ነው ገነት የሚገባት። ያ ከክርስትናም አንድ ገነት የሚገባ አለ ማለት ነው። መልካም። ስለዚህ እኔ እስልምና ውስጥ አልገባ ክርስትና ላይ ሆኜ ከአንተ እኩል እንደውም ከአንተ በተሻለ ገነት የመግባት እድል አለኝ ማለት ነው። ያ የትኛው ነው በላ ገነት የሚገባ አንዱ? ያ የትኛው ነው ስል በማጆሪቲ ዋን ይለኛል፣ ወይንም አፐር አንድ ያለው ማለት ነው። የኔ እንዳትቸኩላ መቼ ነው እኔ እንደዛ ያልኩት? እሺ ቀጥል። አንዱ በኢየሱስ ዘመናት ያሉት የሉም ነው። በኢየሱስ ዘመናት በሱ ያመኑት እዛ ብቻ ሳይሆን ፍርዱን ይቀጥል ነውና አሁን ያሉትንም ያካትታል። ይሄን ደግሞ አሁንማ አያካትትም። አስረጃ ጠይቀሃለሁ አያካትትም የሚል ምክንያቱም ለምን መሰለህ? ያ የተነገረው በነብዩ ዘመን ብቻ ላሉት ሳይሆን 73 ቦታ ይከፈላሉ ያለው ኔክስት ለሚከፈሉትም ነው። ቀጣይም እንደሚከፈሉ ነው። እንደዛ ከሆነ ልክ ክርስቲያኖች 72 ቦታ ተከፍለዋል ሳይሆን ያለው ይከፈላሉ። አይሁዶች 72 ቦታ ተከፍለዋል ሳይሆን ያለው ይከፈላሉ። ፊውቸር ቴንስ ነው የተጠቀመው። ባይዘ ፓስት ቴንስ አይደለም የተጠቀመው። ፊውቸር ቴንስ ከተጠቀመ ወደፊት የሚሆንን ቴንስ ነው የተጠቀመው። ወደፊት ሊሆን ይችላል የሚል ወደፊት እንደሚሆን ፕሮፌሲ ነው፣ ትንቢት ነው። ሆነ ወይስ አልሆነም? እዛ ላይ ቆይ አሁን በነብዩ ሰዓት አልሆነም። በነብዩ ሰዓት ካልሆነ ደግሞ ገና ወደፊት 72 ቦታ እንደሚከፈሉና ከነኛ ውስጥ አንደኛው ግሩፕ ገነት እንደሚገባ፣ 71 ቦታ እንደሚከፈሉና ከዛ ውስጥ አንደኛው ገነት እንደሚገባ፣ 73 ቦታ እንደሚከፈሉና አንደኛው ገነት እንደሚገባ ነው ሙስሊሞቹ። ስለዚህ ከኋላ መጣችሁ 73 ቦታ ድረስ ሄዳችሁ ትከፈላላችሁ። ክፍያ በበዛ ቁጥር ሬሾህ እያነሰ ነው የሚመጣው። ይሄን ታውቃለህ ብዬ አስባለሁ ማትስ ስለተማረ። ምክንያቱም 73 ቦታ እናንተ ስትከፈሉ 73 ቦታ ስለሆነ ቁጥራችሁ ያንሳል። አይሁዶቹ ደግሞ 71 ቦታ ነው የሚከፈሉት which is ከእናንተ አንጻራዊነት የነሱ የተሻለ ነው። 70ዎቹ ገሃነም ሲገቡ አንደኛው ገነት ይገባል። ክርስቲያኖች ደግሞ 72 ቦታ ይከፈላሉ፣ ከእናንተ እናንሳለን በክፍያ ደረጃ። ስለዚህ የተሻልን 72 ውስጥ 71ዱ ገሃነም ይገባል፣
አንደኛዎቻችን ደግሞ ገነት እንገባለን። ስለዚህ እኔን አንተ ጋር እስልምና ውስጥ ገብቼ 73 ቦታ ያው የምትከፋፈል ከሆነ ለምን እጨናነቃለሁ? ምክንያቱም ክርስትናው የተሻለ እኮ ነው። እድል የሚሰጠኝ ክርስትና ውስጥ እንድቆየ ነው። 72 ቦታ ነው ያለኝ። ከ72ቱ አንደኛው ገነት የምገባበት እድል ካለኝ 73ቱ ከየትኛው ነው ብዬ ከምጨነቅ 72ቱን ብመርጥ ይሻለኛል።